አረብ ሀገራት ላይ እየሰራችሁ ገንዘባችሁን በምን መንገድ መላክ አለባችሁ የሚለውን ላካፍላችሁ። እኔም ደግሞ ብሬን በምን መንገድ እንደምልክ እነግራችኋለሁ። እንዲሁም አንድ እህታችን ሳውዲ አረቢያ ላይ ሆና የጠየቀችው ጥያቄ አለ። ይህን ጥያቄ ለእናንተ ማካፍላችሁ ይሆናል። እናንተም ደግሞ የምታውቁትን በተለይ ሳውዲ አረቢያ ላይ ያላችሁ እችን እህት እንድታግዟት በትህትና ጠይቃለሁ። ምክንያቱም በማታውቀው መንገድ ገንዘቧን ልካ ገንዘቧ መሬት ላይ እንዳይወድቅ። ያው ታውቃላችሁ፣ ብዙ ተለፍቶ ብዙ ተደክሞ ብዙ ግልምጫ ብዙ ውጣ ውረድ ታይቶ ነው ገንዘብ የሚባለው ነገር የሚመጣው። ስለዚህ ገንዘቧን እንዴት መላክ እንዳለባት ስለጠየቀችኝ እኔ ደግሞ ያለሁት ኳታር ነው። እኔ በምን መንገድ እንደምልክ እናገራለሁ። እንዲሁም ደግሞ እናንተም በምን መንገድ እንደምትልኩ ኮሜንት ላይ ብታሰፍሩላት። ይሄ ቻናል የእናንተው ቻናል የተባለው አረብ ሀገር ላይ ያሉ እህቶች እርስ በርስ የምንማማርበት የተለያዩ ጥያቄዎችን የምናቀርብበት የማውቀውን የማካፍላችሁ ቻናል ስለሆነ ነው። ሁሌም ደግሞ ስለምትሰጡኝ ማበረታቻዎች፣ ሁሌም ደግሞ ስለምትሰጡኝ ላይክ ስለምታረጉኝ፣ እንዲሁም ደግሞ አረብ ሀገራት ላይ ላሉ እህቶች ቪዲዮዎችን ሼር ስለምታረጉ ምስጋና ይላክ ያለ ነው። ዛሬ የደረስኩት አብራችሁ ስለሆናችሁ ነው። ከዚህ በኋላም ደግሞ ከእናንተ ጋር ትልቅ ቦታ እንደርሳለን። ብዙ እህቶች በብዙ መንገዶች ውስጥ እያለፉ ነው። እናንተ ደግሞ ከነሱ ትማራላችሁ በእርግጠኝነት። አሁን ውሃ ልጠጣ መጀመሪያ አይመስላችሁ? እንደዛ ነገር በጋር ነው እንደምጠጭው እንዳትሉኝ እሺ። ባይዞኝ ማለት ነው ውሃ በጣም ነው የምወደው። ግዴታ ነው መውደድ አለብኝ። ደግሞ ደስ እያለኝ ነው። አይላንድ ወደቀ፣ ችግር የለውም ይነሳል። መልካም። በመጀመሪያ እኔ ገንዘብ እንዴት እንደምልክ ልንገርሽ። እኔ መጀመሪያ ልክ ከዚህ እንደመጣሁኝ ሴትዮዋ ብር ልላክልሽ አለችኝ። ብር ልላክልሽ ስትለኝ በምን መንገድ ነው የምትልኪው አልኳት። በባንክ አለች። በባንክ አይሆንም በዌስተርን ዩኒየን ልላክልሽ ስትለኝ ኖ አይሆንም እኔ በባንክ አልልክም አልኳት። እና እንዴት ነው የምትልኪው አለችኝ። እኔ እዚህ አገር እማቃቸው ልጆች ስላሉ በእነሱ ነው ምልከው አልኳት። እኔ ከኢትዮጵያ ስመጣ የመጣሁበት ቢሮ ስልክ ሰጥተውኛል ማለት ነው። የዛ ስልክ ግን አልተጠቀምኩበትም። ምክንያቱም መጀመሪያ ገንዘቡን ወስደው ከዛ ነው የሚልኩት። እኔ ከቢሮ የሰጡኝ ሰዎች የሚልኩበት መንገድ ማለት ነው። እኔ ደግሞ እሱን አልፈልግም። ገንዘቤን ቅድሚያ እነሱ ልከው ከዛ ነው እኔ መስጠት የምፈልገው። ከቢሮ የሰጡኝ ስልክ ቁጥሮችን ሳወራቸው ብሩን ሰጥተሽን ከዛ እንልክልሻለን ሲሉኝ አይ አልፈልግም አልኳቸው። ከዛ የኔ ሴትዮ ጓደኛ ቤት የምትሰራ አበሻ ነበረች። የኔ ሴትዮ ጓደኛዋን አንቺ ጋር የምትሰራዋ ኢትዮጵያዊ በምን መንገድ ነው ገንዘብ የምትልከው አለቻት። የሆነ ልጅ አለ መጥቶ ይወስድና ከዛ ይልክላታል። እንደዛ ነው ያለችኝ። ግን ልጁ በር ላይ ቆሞ ምናምን ሲልክላት በስልክ ምናምን አይቻልም ምናምን አለች። ስለዚህ ያቺ አበሻ ለእኔ ቁጥሩን እንድሰጠኝ አደረግኩኝ ማለት ነው። ስለዚህ ሴትዮ ምን አደረገች? የልጅቷን ቁጥር ጓደኛው ቤት የምትሰራውን አበሻ ቁጥር ለእኔ ሰጠችኝ። እኔ ደግሞ ሄጄ አወራዋል። ከዛ የሐዋላውን ቁጥር ሰጠችኝ ማለት ነው። ስለዚህ ሐዋላውን አወራሁት፣ የት እንዳለው ነገርኩት፣ ልክሽን ላኩለት። ከዛ መጣ። ከመጣ በኋላ ስንት ብር ነው አለኝ። ይሄን ያህል ገንዘብ አልኩት። ፊት ለፊቴ ሞባይል ባንኪንጉን አበራ። ቀጥታ እያየሁት ላከ። ልክ እንደላከ እኔ ደግሞ ሳይ ብሩ ገብቷል። ልክ ብሩ እንደገባ ሳይ ካሹን ሰጠሁት ማለት ነው። ስለዚህ እኔ በዚህ መንገድ ነው ገንዘብ የምልከው። እንዲሁም ደግሞ እኔ የማውቃቸውም አበሻዎች አሉ። እኔ ታውቃላችሁ ማርኮ የሚባል በጣም ውድ ውሻ አለኛ ቤት። ውድ ነው ደግሞ በውድ ዋጋም ነው የተገዛው። ሲቀጥል ውድ ነው እንዴ ውድ ነው። ምን አስባችሁ ነው ውድ ነው። እና እሱን ይዤ ስወጣ ብዙ ጊዜ የማገኛቸው አበሻዎችም እህቶቻችን ስጠይቃቸው በዚህ መንገድ ነው ገንዘብ የሚልኩት እንጂ እንደ ድሮ ብር ሰጥተሽ ከዛ በኋላ ላክልኝ ደረሰኙን ላክልኝ የሚባል ነገር የለም። ምክንያቱም ፎርጅል ደረሰኝ አሰርቶ ሊልክልሽ ይችላል። አንቺ የሰጠሽው ወይ 4000 ድርሃም ወይ 4000 ሪያል ሊሆን ይችላል፣ ገደል ይገባል ማለት ነው። ስለዚህ ገንዘባችሁን ስትልኩ የትኛውም አረብ ሀገራት ላይ ሆናችሁ ወደ ኢትዮጵያ ገንዘብ ስትልኩ አሁን ላይ በጣም በርካታ አረብ ሀገር ላይ ያሉ ሐዋላዎች በሞባይል ባንኪንግ ፊት ለፊትሽ ነው የሚልኩት። ስለዚህ ገንዘቡን ስጭኝና ከዛ ልክልሻለሁ የሚባል ነገር አይሰራም። ገንዘቡን ፊት ለፊትሽ ይላክ ወይም ደግሞ ቀድሞ ይላክና ልክ ብሩ እንደገባ እርግጠኛ ስትሆኚ ገንዘብሽን ስጭ። ከዛ ባለፈ አይ እኔ አምነዋለሁ፣ አይ ጓደኛዬን ያገናኘችኝ፣ አይ ሰንበዲን ያገናኘችኝ፣ አይ እንደዚህ ያደርግል ብለሽ ገንዘብሽን አንስተሽ ሰተሽ ውሃ በላኝ እንዳትሆኚ ማለት ነው። ውሃ በላኝ ማለት ፎርጅል ደረሰኝ ቢልክልሽ
ከዛ በኋላ ስልክሽን ብሎክ ቢያደርገው ከየትም አትይዡም። ገብቶሻል አይደለም? እንደዛ ነገር ነው። ስለዚህ እኔ ገንዘብ በዚህ መንገድ ነው የምልከው፣ እናንተ ደግሞ በምን መንገድ ነው የምትልኩት የሚለውን እንሆ አካፍሉ ማለት ነው እዚህ ጋር እየጻፋችሁ። የእህታችንን ጥያቄ ደግሞ ላንብበው። ውዴ እንዴት ነሽ? እስኪ ብር የሚልክ ሰው አገናኘኝ አለችኝ። ኮሜንቱን ይኸው እዚህ ጋር አንብቡት። ከዛ እኔ ሰላም እህት የት ነሽ አልኳት። ከዛ አለሁ ሳውዲ አለች። ስለዚህ እቺ እህት የምትገኘው ሳውዲ አረቢያ ነው። ስለዚህ ሳውዲ አረቢያ በታማኝነት የሚልክ ሐዋላ ላይክ ሎኬሽን ልካለት መጥቶ ከዛ ገንዘቧን ቅድሚያ አስገብቶ ከዛ ካሹን የምትሰጠው እንደዚህ አይነት ሐዋላ የምታውቁ በእርግጠኝነት ትኖራላችሁ። ስለዚህ ሳውዲ ላይ ያላችሁ ልጆች ደግሞ ውስጥ በምን መንገድ ነው ገንዘብ የምትልኩት? ኢቭን ሌላ አረብ ሀገራት ላይ ያላችሁ እህቶች ራሱ ብር በምን መንገድ ነው የምትልኩት? ይሄ ድሮ ቀረ። ይሄን ያህል ሪያል አለኝ አስገባና ከዛና እናውሰድ እንደሱ ድሮ ቀርቷል። ምክንያቱም አንዳንድ እህቶችም ከዚህ በፊት ብዙ ቪዲዮዎች ሰምቻለሁ ዩቲዩብ ሳልከፍት በፊት ማለት ነው። ይሄን ያህል ብር አለኝ አስገባልኝ ብለው የኛ እህቶች ራሱ ብሩን ካስገባ በኋላ ማለት ነው ብሎክ አድርገው ወይም ደግሞ ስልካቸውን ያጠፋሉ ምናምን የሚባል ነገር ብዙ ጊዜ ሰምቻለሁና ስለዚህ አሁን አስተማማኙ ምንድነው? ሎኬሽን ልከሽለት መጥቶ ያለሽን ገንዘብ መጠን ትነግሪዋለሽ። ባለው ምንዛሬ ይነግርሻል። ባለው ምንዛሬ ገንዘብሽን ትልኪያለሽ። ልክ እንዳስገባ ካሹን ትሰጫለሽ። እንደገባ እርግጠኛ ስትሆኚ ማለት ነው። እንደገባ እርግጠኛ መሆን የምትችይው ደግሞ አንደኛ ሞባይል ባንኪንግ ስልክሽ ላይ ካለ፣ ስልክሽ ላይ ሞባይል ባንኪንግ ካለ ገንዘቡ መግባት አለመግባቱን ብዙ ቼክ ታደርጊዋለሽ። ሁለተኛ ደግሞ ልክ ብሩ ገባ ሲልሽ ኢትዮጵያ ላይ ወዲያው ደውለሽ ገንዘብ ገብቷል ወይ ብለሽ ቼክ ማድረግ ትችላለሽ። እንደዛ ማድረግ የምትችይው ደግሞ ከኢትዮጵያ ስትመጪ ሞባይል ባንኪንግ ክፍት ከነበረ ያ ማለት አንቺ ከዚህ ገንዘብ ስታስገቢ በከፈትሽበት ስልክ ቁጥር ሜሴጅ የሚገባ ከሆነ አዎ ይሄን ያህል ገንዘብ ገባ ይሉሻል ማለት ነው። በዛው ሰዓት ገንዘብሽን ትሰጫለሽ እንጂ በድግ አድርገሽ ገብቷል ብሎ የሆነ ደረሰኝ ስለላከልሽ ገንዘብሽን አንስተሽ አትስጪ። ምክንያቱም በዚህ ሰዓት ቀላል ነው ፎርጅል ደረሰኝ ማሰራት ወይም ደግሞ ፎርጅል ደረሰኝ ማዘጋጀት። እንደዛ ነው። እህት ቅድሚያ ራስሽን መጠበቅ አለብሽ። የሆነ ነገር ከተፈጠረ በኋላ ወይም ደግሞ የሆነ ገንዘብሽን ሰተሽ ከዛ በኋላ ጦርነት መፍጠር ተገቢ አይደለም። ቅድሚያ ነው መጠንቀቅ ያለብሽ። ከሆነ በኋላ መሯሯጥ ምንም ለውጥ አይመጣም። ስለዚህ ገንዘባችሁ ስትልኩ ቅድሚያ ገንዘባችሁን ከመስጠታችሁ በፊት እነሱ ያላችሁን ገንዘብ መጠን ትነግሯቸዋላችሁ፣ ያስገባሉ። እንደገባ እርግጠኛ ስትሆኑ ብቻ ብራችሁን ለሐዋላው ትሰጣላችሁ። ብራችሁ እንደገባ እርግጠኛ ሳትሆኑ በምንም ተአምር ለሐዋላ አንድ ብር እንዳትሰጡ እሺ። ያንቺ ገንዘብ እንዴት እንደሚመጣ እኔና አንቺ ነው የምናውቀው፣ እሱ አያውቅም። ገብቶሻል አይደለ? ቤት ውስጥ የምትሰራ እህትና ውጭ ላይ የሚሰሩ ሰዎች አንድ አይደሉም። ያ ማለት አሁን ወንዶች ብዙ ጊዜ ውጭ ላይ የሚሰሩት ሹፍርና ነው አይደለ? ሹፍርና ነው። ወደ ገጠር አካባቢ ደግሞ እነዚህ ግመል የሚጠብቁ ወንድሞች አሉ አይደለ? የተለያዩ ስራዎችን የሚሰሩ ሆኖም ግን ቤት ውስጥ ያለውን ቻሌንጅ የምታውቀውን አንደርስታንድ የምታደርገው እንደኔና እንዳንቺ አይነት እህት ናት፣ ቦታው ላይ ያለችው ነች። ስለዚህ ገንዘብሽን በዚህ ውጣ ውረድ ውስጥ አምጥተሽ ብድግ አድርገሽ እንደዚህ ጓደኛዬ ታምነዋለች ጓደኛዬን ያገናኘችን ብለሽ እንደዛ በፍጹም እንዳታረጊ። እኔ በዚህ መንገድ ነው የምልከው። እናንተ ደግሞ የምትልኩበትን መንገድ ኮሜንት አድርጉ። ለዚህ ቻናል አዲስ ከሆንሽ አስተማሪና ቁም ነገር አዘል ቪዲዮዎች ስለ አረብ ሀገር እንዲደርሱ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ሀሳብ አስተያየት ካለሽ ኮሜንት አድርጊልኝ። ስለ አረብ ሀገር ደግሞ አስተማሪ የሆነ ታሪክ አለኝ ወይም ደግሞ ሌሎች ሀሳብ እንዲሰጡኝ ይፈልጋለሁ በዚህ ላይ ብለሽ የምታስቡ ነገር ካለ ዲስክሪፕሽን ላይ ቴሌግራም ቻናል ያለ ቴሌግራም ቻናል ላይ ግሩፑን ጆይን በይዛ ላይ ጻፊልኝ፣ በውስጥ አወራሻለሁ። ከዛ ሀሳብሽን ትነግሪኛለሽ። እኔ ደግሞ እንሆ እዚህ ጋር አመጣዋለሁ ማለት ነው። አስታውሻ፣ አንቺ በጣም ጎበዝ፣ አንቺ በጣም ጠንካራ ጀግና ሴት ነሽ። እንዳንቺ አይነት ሴት እዚህ ምድር ላይ የለችም፣ ልትኖርም አትችልም። ላይክ አንቺ ስም ያላት ሴት ትኖራለች፣ ግን አንቺ ብቻ ነሽ። ስለዚህ በርቺልኝ። መልካም ጊዜ